ተናስተልን ተከበራችሁ የህብሬዶ ቤተሰቦችና አድማጮች ለቱን ዜናዎችና አሰማችኋለን። ዜናውን እናሰማችሁን ያብቶ ማስፋና ታምሩገን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 1 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የዘመቻ አደም አሊ ስኬቶችና የተጠናከረ ወታደራዊ እርምጃ ኮሚሽኑና ዜጎች የደህንነት ስጋት አደጋውና ጀነራል ሶፊያን የተደበቀው ሽንፈት ሲጋለጥ የመሬት መንቀጥቀጥና ትግራይ የሶማሌና ኦሮሚያ ቀውስ አወዛጋቢ የፈረንሳይ ፖለቲካ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል 18 ቀናት ያካሄደው ዘመቻ አርበኛ አደም አሊ በድል መጠናቀቁን አስታወቀ። በዘመቻው ከፍተኛ ወታደራዊ ፖለቲካዊና ዲፕሎማሲያዊ ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል በዘመቻ አርበኛ አደም አሊ አባናዶ ከመስከረም 14 ቀን 2018 ዓ.ም ጀምሮ ሲያካሄድ የቆየው ዘመቻ 18 ቀናት በኋላ ዛሬ ጥቅምት 1 ቀን 2018 ዘመቻውን ማጠናቀቁን አስታኮ መግለጫ ሰጥቷል። በዘመቻው ከፍተኛ ወታደራዊ ፖለቲካዊና ዲፕሎማሲያዊ ድል መቀዳጀቱን ገልጿል። በርከት ያሉ ምርኮኞችን ለዓለም አቀፍ ማህበረሰብ ማስጎብኘቱን ገልጿል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ በዘመቻው መጠናቀቅ ላይ ማብራሪያ ሰጥቷል። በቀጠና የነበረውን ወታደራዊ ዘመቻ መጠናቀቅ አስታኮ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ዛሬ ጥቅምት 1 ቀን 2018 ዓ.ም ማብራሪያ ሰጥቷል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ምኒልክ ዕዝ መስከረም 14 2018 ዓ.ም የተጀመረው ዘመቻ አርበኛ አደም አሊ አባናደው በበርካታ ወታደራዊ ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓ.ም ተቋጭቷል። ዘመቻው መስከረም 14 2018 ዓ.ም ከጧቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከጀመረበት ቅጽበት አንስቶ የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ምስራቅ አማራ ኮር 1 ምስራቅ አማራ ኮር 2 ላስታሳምነው ኮር ልጅ ኢያሱ ኮር ንጉስ ሚካኤል አሊ ኮር የዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆኑት ቴዎድሮስ ዕዝ አሳምነው ዕዝ በላይ ዘለቀ ዕዝና መላው የሰራዊታችን አባል በየደረጃው የሚገኙ የኃይል አመራሮችና የዛችን ስራ አስፈጻሚ አመራሮች በቀን 24 ሰዓት በሳምንት 7 ቀን ያለ ረፍት አልባ በሆነ ሁኔታ የውጊያ ተሳትፎና አመራር በመስጠት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማሸጋገር ተችሏል። ወደ አዲስ ምዕራፍ ያስመነጠረውን የፋኖ ተጋድሎ አመርቂ ድል ማስመዝገብ ተችሏል ማለት ነው። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ ድርጅታችን አማራ ፋኖ ብሔራዊ ኃይል ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጠላትን እንቅስቃሴ በመገደብ አልፎም ባደረግናቸው የጋራ ውጊያዎች የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር ማሳየት ተችሏል። ለ18 ቀናት ያለረፍ በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድንና ሜካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ተሽከርካሪ በምርኮ የተገኘበት ሲሆን ጠላት 5 ክፍለ ጦሮቹ የተበተኑበት ውጊያ ነበር። ውጊያን አቅደው የሚመሩ የውጊያ መሐንዲሶችን ጨምሮ በርካታ መስመራዊ መኮንኖችን በተደምስሰው ያጣበት ነው ጠላት እንዲሁም በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት እጅግ ስኬታማ ዘመቻ እንደነበር ዘመቻ አባናደው ማየት ይቻላል። የአማራ የህልውና ትግል ከጀመረበት ባለፉት 2 ዓመታት ወዲህ ጠላት ካስተናገዳቸው ኪሳራዎቹ እጅግ የከበደውን ኪሳራ በዘመቻ አደም አሊ ያስተናግዷል። ፋኖ በርካታ ወረዳዎችን ከተማ አስተዳደሮችን ሰፊ ቀጠና የተቆጣጠረበት የህዝብ አስተዳደር መዋቅር በሰፊው የዘረጋበት እዚህ ጋር ተያይዞ በቀጣይ እንደ የአማራ ፋኖ ብሔራዊ ኃይል በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠንበት አቅማችንን ለወዳጅ ጠላት ያሳየንበት ልዩ ዘመቻ ነበረ። በጥቅል ግምገማችን በዘመቻው የፋኖ የህልውና ትግል አዲስ የትግል ምዕራፍ የደረሰበት በመሆኑ በተመዘገበው ድል ሰራዊታችንና ድርጅታችን ብቻ ሳይሆን የትግሉ ባለቤት የሆነው መመላው የአማራ ህዝብና የአማራ ትግል ደጋፊዎች እንኳን ደስ አለን እንኳን ደስ አላችሁ ለማለት እንወዳለን። ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎች እንደሚያከብር በምርኮኛ ያዙ ለዓለም አቀፍ ማህበረሰብ በማሳየት ትግላችን ራስን የመከላከል እንዲጠፋ የተፈረደበትን ህዝብ
ህልውና የማዳን ተልዕኮ እንደሆነ በተግባር ማስመስከር ተችሏል። ነፃ በወጡ ከተሞችና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎ የትግሉ ባለቤትነቱን ዳግም አስመስክሯል። የዓለም አቀፍ የሰብአዊነት ህግ ኢንተርናሽናል ሁማኒታሪያን ሎው በሚደነገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላት ይህን ምስክርነታቸውን በዓለም አቀፍ ማህበረሰብ አባላት ፊት መስክረዋል። ይህ አዲሱ የአማራ ህልውና ትግል የታሪክ ምዕራፍ ነው። በቀጣይ እንደ ድርጅት በምናደርጋቸው ዘመቻዎች ለዓለም አቀፍ የሰብአዊነት ህግ ተገዥ ሆነን እስከ 4 ኪሎ ወይም አገዛዙ እስኪገረሰስ ድረስ አጠንክረን እንደምንዘልቅ ዳግም ማረጋገጥ እንወዳለን። አጠቃላይ ባለፉት 18 ቀናት በዘመቻ አባናደው የተመዘገቡ ዝርዝር ቁጥራዊና ሌሎች መረጃዎችን የማጠቃለያ ሪፖርት ይዘን በሌላ ጊዜ የምንመለስ ይሆናል። ዘመቻ አርበኛ አደም አሊ አባናደው ግን ከ18 ቀናት በወርቅ ቀለም ከሚመዘገቡ ጀብዶቹና ስኬታማ ኦፕሬሽኖቹ በኋላ በዛሬው ዕለት መጠናቀቁ ታውጇል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። መንግስታዊ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በተለያዩ የኢትዮጵያ አካባቢዎች በመንግስት ኃይሎችና በታጣቂ ኃይሎች በሚወሰዱ እርምጃዎችና ጥቃቶች ከቦታ ቦታ የመዘዋወር ነጻነት መብት አደጋ ላይ ወድቋል አለ። ኢሰመኮም ካለፈው ሚያዝያ 2017 ዓ.ም እስከ መስከረም 2018 ዓ.ም ድረስ ለ6 ወራት ባካሄዳቸው የምርመራ ሪፖርቶቹ በአማራ፣ በቤንሻንጉል ጉሙዝ፣ በጋምቤላና በኦሮሚያ ክልሎች አሳሳቢ ያላቸው የሰብአዊ መብት ጥሰቶች የሆኑ የሰዎችን ከቦታ ቦታ የመዘዋወር ነጻነትን የሚገድቡ የሰዓት እላፊዎች፣ በታጠቁ ኃይሎችና በመንግስት የጸጥታ ኃይሎች የሚዘረጉ ኬላዎች፣ የመንገድ መዘጋት ትዕዛዞችና እርምጃዎች እንደዚሁም በመንገደኞች ላይ በነጻነት የመዘዋወር መብት አደጋ ላይ ከመጣል በተጨማሪ በህይወት የመኖር የአካልና የንብረት ደህንነት መብቶች ላይ ስጋቶችም ተፈጽመዋል ብሏል። ከአሶሳ ከተማ በኦሮሚያ ክልል በኩል ወደ አዲስ አበባ የሚወስደው ከከማሺም ዞን ወደ ኦሮሚያ ክልል የሚወስደው መንገድ መንግስት ኦነግ ሸኔ ብሎ የሚጠራው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን መዘጋቱን፣ ከአሶሳም ዞን ወደ መተከል ዞን የሚወስደው መንገድ መዘጋቱን ገልጿል። በኦሮሚያ ክልል ካለፈው ሚያዝያ እስከ ሐምሌ ባሉት ወራት 7 እገታዎች መፈጸማቸውን የገለጸው የሰብአዊ መብት ተቋሙ በዚህም ውስጥ የዞንና የወረዳ ባለስልጣናትን ጨምሮ 69 ሰዎች መታገታቸውን፣ ከእገታውም ጀርባ የኦነግ ሸኔና የፋኖ ታጣቂ መሳተፋቸውን መረጃዎች ደርሶኛል ብሏል። ኢሰመኮም ሪፖርቱን ሲቀጥል ከእገታው ለማምለጥ የሞከሩ 7 ሰዎች በተከፈተባቸው ተኩስም ተገድለዋል፣ ማስለቀቂያም ገንዘብ የከፈሉ ተለቀዋልም ብሏል። በአማራ ክልል በደቡብ ወሎ ከመካነ ሰላም ወደ ምስራቅ ጎጃም መርጦ ለማርያም የሚወስደው መንገድ ከጸጥታ ጋር በተያዘ በተባለ ምክንያት በመንግስት ኃይሎች ካለፈው መጋቢት 2017 ዓ.ም ጀምሮ ላለፉት 8 ወራት መዘጋቱን የገለጸው ኢሰመኮ በተመሳሳይ የአዴት ሞጣ በቸና መንገድ ካለፈው ሐምሌ 2017 ዓ.ም ጀምሮ መዘጋቱን፣ የባህር ዳር ደብረ ማርቆስ መንገድም ካለፈው ነሐሴ 1 እስከ ነሐሴ 5 2017 ዓ.ም ለአንድ ሳምንት ያህል በፋኖ ታጣቂዎች ተዘግቶ እንደነበረ የሰብአዊ መብት ተቋሙ በሪፖርቱ አውስቷል። የመንገድ መዘጋት፣ የሰዓት እላፊ ገደብ፣ እገታ፣ ንብረት ዝርፊያና ውድመት አጠቃላይ ማህበረሰቡ በህግ ስርዓቱ ላይ ያለውን እምነት የመሸርሸር አደጋ በመሆኑ አሳሳቢ ነው ሲል ኢሰመኮ ስጋቱን ገልጿል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በቢቸና ከተማ ጀነራሉን አጅቦ ይንቀሳቀስ የነበረ ጀነራል መድፍ የሚጎትት ወታደራዊ ተሽከርካሪ ተገልብጦ 6 ያገዛዙ ስልጣን አስጠባቂ ወታደሮች መሞታቸውና መድፉም ከጥቅም ውጪ መሆኑን አስታወቀ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የህዝብ ግንኙነት ኃላፊ አርበኛ ማርሸት ሳይሆን እንዳስታወቀው ዛሬ ቢቸና ከተማ ላይ የ602ኛ ኮር አዛዥ ጀነራል ሶፊያን አህመድን አጅቦ የነበረውና ጀነራል መድፍ ሲጎትት የነበረ ኦራል ወታደራዊ ተሽከርካሪ ቢቸና ከተማ ላይ መንኮታኮቱን አስታውቋል። 6 የሚሆኑ የአረመኔው አገዛዝ ስልጣን አስጠባቂ ሰራዊት አባላት ወዲያው ሲሞቱ መድፉና ወታደራዊ ተሽከርካሪው ከጥቅም ውጪ መሆናቸውን ጠቅሷል። የጉዳቱ ምክንያት ምን እንደሆነ ሳይጠቅስ ቀርቷል። ይህ በእንዲህ እንዳለ በፋኖ ከፍተኛ ወታደራዊ ሽንፈት እየደረሰበት ያለው አብይ አህመድ አገዛዝ ሰራዊቱን ከቦታ ቦታ ማዘዋወር የቀጠለ ሲሆን በርከት ያለ የኦሮሚያ ልዩ ኃይል አባላትን ከዚህ ቀደም እንዳደረጉት የመከላከያን ዩኒፎርም በማልበስ ወደ አማራ ክልል በስፋት እያስገቡ መሆኑም ታውቋል። አብይ አህመድ አገሪቱ ያላት
ግዛትን ዋና የተባለውን ሰራዊት ሁሉ ወደ አማራ ክልል ደረጃ በደረጃ ሲያስገባ የቆየ ሲሆን ያሰበውን ወታደራዊ ድል ማጣቱን ተከትሎ ዛሬም ሰላማዊ ሰዎች ላይ ያነጣጠረ ጭፍጨፋ ለመፈጸም ተጨማሪ ኃይል እያስገባ ሲሆን ከቦታ ቦታም በአማራ ክልል ከአንዱ ቦታ ወደ ሌላው ቦታ ሰራዊቱን ማዘዋወር መጀመሩ ታውቋል። ይህን የሰራዊት ማዘዋወር ተከትሎ ስጋት የገባቸው ያገዛዙ ባንዳ አመራሮች በሰሜን ሸዋ ስጋት ላይ መውደቃቸውን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ህዝብ ግንኙነት አርበኛ ዶክተር አብደላ እድሪስ በማህበራዊ ገጹ አስታውቋል። መካሻ አለማየሁና ኤልያስ አበበ የተባሉ የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ከሸዋ የተለያዩ ወረዳዎች ለቆ ለመውጣት በመንቀሳቀሱ እነዚህ መካሻ አለማየሁ የዞኑ አስተዳዳሪና ኤልያስ አበበ የተባለው የዞኑ ብልጽግና ቅርንጫፍ ጽህፈት ቤት ኃላፊ በከፍተኛ ጭንቀት ውስጥ መውደቃቸውና በወረዳ ባሉ ካድሬዎች አማካኝነት የተወሰኑ ደጋፊዎቻቸውን አስተባብረው የአብይ አገዛዝ ወታደራዊ አዛዦች እንዲቆዩላቸው እስከ መማጸን መድረሳቸውን ገልጸዋል። ወታደራዊ አዛዦቹ ከበላይ የተሰጠን ትዕዛዝ ነው በሚል የካድሬዎቹን ስጋትና ጥያቄ ወደ ጎን ማድረጋቸውን በዚህ ወታደራዊ ውሳኔ የተበሳጩት ሁለቱ የኪራይ አህዮች አመራሮች ጥያቄው የህዝብ ነው በማለት ለአረጋ ከበደ ጉዳዩ በድጋሚ እንዲታይ ሲሉ ጠጠር ያለ ማመልከቻ እስከ ማስገባት መድረሳቸውን በዚሁ ገጹ ላይ አስታውቋል። ከሰሞኑ የአማራ ፋኖ ብሔራዊ ኃይል ክፉኛ ምት የገጠመው አገዛዙ የተፈጠረውን የኃይል መዛባት ለማስተካከል በከፍተኛ ሁኔታ ሰራዊት ከቦታ ቦታ እያንቀሳቀሰ እንደሚገኝም አርበኛ ዶክተር አብደላ እድሪስ ጨምሮ ገልጿል። ይህ በእንዲህ እንዳለ የአብይ አገዛዝ መከላከያ የተባለው በአብይ አህመድ አቅራቢነት በፕሬዝዳንት ታዬ አጽቀሥላሴ ሹመት ተሰጥቷቸዋል ከተባሉ ከፍተኛ ወታደራዊ አዛዦች መካከል የኦሮሚያ ክልል ፖሊስ አመራር የተባሉት ጭምር መካተታቸው ስርዓቱ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ያዘመታቸውን የኦሮሚያ ልዩ ኃይል አባላት ወደ ሰራዊቱ ለመቀላቀል ያለውን ፍላጎት በግልጽ የሚያሳይና ሹመቱም ህገወጥ መሆኑ የተጠቀሰ ነው። ከዚህ ቀደም በተደጋጋሚ የኦሮሚያ ልዩ ኃይል አባላት በመከላከያ ዩኒፎርም በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የዘመቱ ሲሆን ሰሞኑን በዘመቻ አርበኛ አደም አሊ ከፍተኛ ሽንፈት የደረሰበት የአብይ አገዛዝ ስልጣን አስጠባቂ ጦር አዛዦች ያደረጉትን ምክክር ተከትሎ በ10 ሺህ የሚቆጠሩ ተጨማሪ የኦሮሚያ ልዩ ኃይል አባላትን ወደ አማራ ክልል በገፍ እያስገቡ መሆኑ ታውቋል። መከላከያ አገሪቱን በአሁኑ ወቅት በአብይ አህመድ የሚመራው የፌዴራል የተባለው መንግስትን ጨምሮ በየደረጃው ያሉ ተቋማትና ራሱ መከላከያን ጨምሮ አገሪቱን እንደማይመስሉ የአንድ ብሔር የበላይነትን ለማስፈን የሚደረግና የኦሮሞ ብሔር ተወላጆች በበላይነት የተቆጣጠሯቸው መሆኑ የሀገር መከላከያ የሚባለው በስም ብቻ እየቀረ መምጣቱን በተግባሩ ሰላማዊ ሰዎችን በመጨፍጨፍ እያረጋገጠ የመጣው ኃይል የስርዓቱ ተግባር ማሳያ መሆኑም ሲገለጽ ቆይቷል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት በኦሮሚያና በሶማሊያ ክልል አዋሳኝ አካባቢዎች ካለፈው ሐምሌ 2017 ዓ.ም ወዲህ በሁለት ማህበረሰቦች መካከል በተቀሰቀሰ ግጭት ምክንያት ከ288 ሺህ በላይ ሰዎች መፈናቀላቸውን አስታወቀ። የሁለቱም የዞን አስተዳዳሪዎች የተፈናቃዮችን ቁጥር ለገምጋሚ ቡድን አረጋግጠዋል የተባለ ሲሆን ይህ ግጭት በ1997 ዓ.ም ከተካሄደው ህዝበ ውሳኔ ጀምሮ ባልተፈቱ የተባሉ የግዛትም ጥያቄዎችና በተደጋጋሚ በሚከሰቱ በአነስተኛ የተፈጥሮ ሀብት ላይ በሚደረጉ ግጭቶች ምክንያት የተከሰቱ መሆኑን ተጠቅሷል። ከዚህም ቀደም የተከሰቱ ግጭቶችን ባስከተሉት የጅምላ መፈናቀል ምክንያት እስከ 2011 ዓ.ም አጋማሽ ድረስ ከ1 ሚሊዮን በላይ ሰዎች መፈናቀላቸው ይታወሳል። ከአጎራባች ሶማሌ ክልል በሚወጡ ታጣቂ ቡድኖች ጋር በተፈጠረ ግጭት የ7 ዓመት ህፃን ጨምሮም 3 ሰዎች ህይወታቸው ማለፉን ሌሎችም 3 ሰዎች ደግሞ መቁሰላቸውን ያወሳው አዲስ ስታንዳርድ መጽሔት በሶማሌ ክልል የኦዴት ወረዳ ምክትል አስተዳዳሪ ግጭቱ ከተጀመረ ወዲህ ቢያንስ 7 ሰዎች መገደላቸውን ብዙ ነዋሪዎች መፈናቀላቸውን ገልጸዋል። የጸጥታ ኃይሎች በኦሮሚያ ክልል ምስራቅ ቦረና ዞን እና በአጎራባች ሶማሌ ክልል ወረዳዎች መካከል በሐምሌ ወር ለተቀሰቀሰው የድንበር ግጭት መፍትሄ ሰላም ውይይት መጀመራቸውን የአካባቢው ባለስልጣናት ለመጽሔቱ የገለጹ ሲሆን ይሁን እንጂ ነዋሪዎች በሂደቱ ውስጥ አለመከታተላቸውም ተመልክቷል። የመንግስታቱ ድርጅት ጽህፈት ቤትም ሴቶችም ህፃናትም አረጋውያንና አካለ ጉዳተኞች በመጠለያ እጥረትና በቂ ባልሆነ የጥበቃ አገልግሎት ምክንያት ለከፍተኛ ችግር ተጋልጧል ያለ ሲሆን የደህንነት ስጋቶችም የበቀል እርምጃም ጾታን መሰረት ያደረገም ጥቃትም ስነ ልቦናዊም ቀውስና ቀጣይነት ያለው የደህንነት እጦትም ያካትታሉ ሲልም ስጋቱን ገልጿል። የማህበረሰብ መሪዎችም እንደገለጹት የተፈናቀሉ ሰዎች በሰላም ለመኖር ከፍተኛ ፍላጎት እንዳላቸው ገልጸው ነገር ግን ወደ ቀያቸው ከመመለሳቸው በፊት ደህንነት መረጋገጥም አለበት ሲሉም ተማጽነዋል። ይበዚህ እንዳለ የዓለም አቀፉ ቀይ መስቀልም ኮሚቴም በሰሜን ወሎ ዞን በቅርቡ በተካሄደው ጦርነት በርካታ ሰዎች መገደላቸውና መቁሰላቸውን ገልጿል።
የአብይ አህመድ ጉዳይ አስፈጻሚ የተባለው ሀገራዊ ምክክር ኮሚሽን በለንደንም ተቃውሞ ገጠመው። በአማራ ህዝብ ላይ እየተፈጸመ ያለው የዘር ጭፍጨፋ እንዲቆም አብይ አህመድ ለፍርድ እንዲቀርብ ጭምር ወደ አዳራሹ ዘልቆ የገባው ተቃውሞውን አሰምቷል። የቀድሞ ኢህአዴግ ከፍተኛ ባለስልጣንና የኮሚሽኑ አባል የሆነው አምባሳደር መሐመድ ድሪር የሰጠው ምላሽ የኮሚሽኑን ማንነት የበለጠ ያጋልጣል ተብሏል። የአገራዊ ምክክር ኮሚሽን የተባለውና አብይ አህመድ ጉዳይ ለማስፈጸም እየተንቀሳቀሰ ያለው ተቋም ዛሬ በለንደን በጠራው ስብሰባ ላይ ዘልቆ የገባ የለንደን ፋኖ አባል በአማራ ህዝብ ላይ እየተፈጸመ ያለውን ጭፍጨፋ በመቃወም የዘር ጭፍጨፋ እንዲቆም አብይ አህመድ ለፍርድ እንዲቀርብ በአዳራሹ ድምፁን በማሰማት ተቃውሞውን ገልጿል። የኮሚሽኑ ኮሚሽነሮች ከተባሉት አንዱ አምባሳደር መሐመድ ድሪር የቀድሞ ሶማሊያ ህዝብ ዴሞክራሲያዊ ፓርቲ ሶህዴፓ ከፍተኛ አመራር በመሆን በህወሓት ኢህአዴግ ዘመን የፓርላማ አባልና ከፍተኛ ባለስልጣን ሲሆን በግብጽ የኢትዮጵያ አምባሳደር ሆኖ በሊቢያ ኢትዮጵያን በአሸባሪዎች በግፍ በተረሸኑበትና በታረዱበት ወቅት ኢትዮጵያዊ መሆናቸውን እናጣራለን በማለት ኢትዮጵያዊነታቸውን መካዱን ተከትሎ ተቃውሞ ሲቀርብበት እንደነበር አይዘነጋም። አምባሳደር መሐመድ ድሪር ዛሬ ከአዳራሹ ፊት ሆነው ተቃውሞ ያቀረቡትን የኢሚግሬሽን ጉዳያቸውን ለማሳካት ነው ማለት ለማጣጣል የሞከረ ቢሆንም አዳራሹ ዘልቆ የገባው አጋራቸው አዳራሹን በተቃውሞ በመናጥ ያገዛዙን ጉዳይ አስፈጻሚ ኮሚሽን በአማራ ህዝብ ላይ ጦርነት ያወጀውን የአብይ አገዛዝና አብይን ተቃውሟል። የኮሚሽኑ ኮሚሽነር አምባሳደር መሐመድ ድሪር የተናገረው ንግግር በተመለከተ አቶ አንዳርጋቸው ጽጌ በተቃውሞ አስተያየታቸውን በማህበራዊ ሚዲያ ላይ አስፍረው ይህ ንግግር በአንድ ከርሳም ተሰብሳቢ ቢነገር አይገርመኝም ነበር፣ ነጻና ገለልተኛ ነኝ የሚል የምክክር ኮሚሽን አባል የሆነ ሰው ሲናገረው ግን የኮሚሽነሮቹን የአብይ አህመድ አደግዳጊነት በተለይ ይህንን የተናገረው ኮሚሽነር አምባሳደር መሐመድ በሆዱ አሳቢ በአንጎሉ አመንዣኪ አውሬ መሆኑን አረጋግጦልኛል። የሰው ቆሻሻ ማለት ይህ ነው በማለት ተቃውሟቸውን ገልጸዋል። በእንዲህ እንዳለ ዛሬ በለንደን ኮሚሽኑ በጠራው ስብሰባ ላይ የተገኙትንም የወቀሱት አቶ አንዳርጋቸው ትላንት ከዛሬ የብልጽግና አገዛዝ እጅግ በጣም ያነሰ ግፍና ዘረፋ ሲፈጽም የነበረውን የወያኔ ኢህአዴግ አገዛዝ ካልቀበርን ሞተን እንገኛለን ሲሉ ከነበሩት መሃል የዚህ ስብሰባ አጋፋሪዎችና ጨብጫቢዎች ሆነው ያየናቸው ግለሰቦችን ተመልክተናል በማለት ከነዚህ መካከልም የተወሰኑት ጠባቸው ከወንጀልና ከዘረፋ ፈጻሚው ጋር ሳይሆን ከወንጀለኛውና ዘራፊው ዘር ጋር እንደሆነ ካወቅን ሰንብተናል በማለት በተለይም የአምባሳደር መሐመድ ድሪር ተቃዋሚዎቹን በተመለከተ የሰጠው አስተያየት እንዳስገርማቸው ገልጸዋል። በመላው ኢትዮጵያ ከሞላ ጎደል በሁሉም የሀገሪቱ ክፍሎች ከሁሉም በባሰ ደግሞ በአማራ ቀጥሎም በኦሮሚያ ክልል የአብይ አህመድ አገዛዝ የሚያካሄደው የጅምላ ፍጅት፣ ማፈናቀል፣ ስርዓት እንዲሁም ይህ አልበቃ ብሎት በተሳሳተ የኢኮኖሚ ፖሊሲ ያደህየውና ያስራባቸውን በሚሊዮን የሚቆጠሩ የኢትዮጵያ ዜጎች ሰቆቃ የሚያስቆጫቸው የሚያቃጥላቸው ወገኖቻቸው በመላው ዓለም ተበትነው እንደሚኖሩ ለማየት ኮሚሽነር መሐመድ አይኑን ሆን ብሎ አስሯል በማለት ተቃውሞ ያቀረቡትን ወገኖች ሀሳብ በመደገፍ ኮሚሽነር የተባለውን ተቃውሞ አስተያየታቸውን አቶ አንዳርጋቸው ጽጌ አስፍረዋል። የዚህ አማካሪ ነው ልክ ነው። የድሮ ላይ ተመካክሮ በሚኖርበት ሰዓት በጣም እናሳፍት ነው። ስለዚህ እኔ የአማራ ማህበር በበርሚንጋም ሊቀመንበር ፍጹም ይባላል እስቶ አማራ ጄኖሳይድ እስቶ አማራ ጄኖሳይድ እስቶ አማራ ጄኖሳይድ በበርሊን የአማራ ማህበር የመጣውና በስብሰባው የተሳተፈው አብይ አህመድ በአማራ ህዝብ ላይ እየፈጸመ ያለውን የዘር ጭፍጨፋ በመቃወም አብይ አህመድ ገዳይ ነው፣ አብይ አህመድ ለፍርድ ይቅረብ፣ በአማራ ህዝብ ላይ እየተፈጸመ ያለው የዘር ጭፍጨፋ ይቁም በማለት ከአዳራሹ በኃይል እስኪወጣ ድረስ ተቃውሞውን አሰምቷል። በተመሳሳይ ወደ ስብሰባው ዘልቃ የገባች እህትም ተመሳሳይ ተቃውሞ ያቀረበች ሲሆን ሁለቱም በኃይል ከአዳራሹ እስከወጡበት ድረስ ተቃውሟቸውን በማሰማት የአብይ አገዛዝ በአማራ ህዝብ ላይ እየፈጸመ ያለውን ጭፍጨፋ ተቃውመዋል። ከስብሰባው አዳራሽ ውጭም የለንደን ፋኖ ያስተባበረው ተቃውሞ የተካሄደ ሲሆን የአገዛዙ ባለስልጣናት መውጫ መግቢያ እስኪያጡ ድረስ ተቃውሞ ማስተናገዳቸው ታውቋል። ይህ በእንዲህ እንዳለ በቅርቡ በስዊድን ስቶክሆልም በተመሳሳይ በአማራ ህዝብ ላይ እየተፈጸመ ያለውን የዘር ጭፍጨፋ በመቃወም የአገዛዙ ጉዳይ አስፈጻሚ የሆነው ኮሚሽን የጠራው ስብሰባ ላይ ሰፊ ተቃውሞ መቅረቡ አይዘነጋም። ዓለም አቀፉ ቀይ መስቀል ማህበር የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ከማረካቸው የጦር ምርኮኞች መካከል 16 ቁስለኞችን ተቀብሎ ወደ ሆስፒታል ማዛወሩን ይፋ አድርጓል። በውጊያው በርካታ ሰዎች መገደላቸውና መቁሰላቸውንም አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በዘመቻ አርበኛ አደማሊ ከመስከረም 14 ቀን 2018 ጀምሮ ያወጀውን ዘመቻ ተከትሎ በርካታ የአብይ አገዛዝ ስልጣን አስጠባቂ ወታደሮች የተማረኩ ሲሆን ከተማረኩት መካከል 16
16 በጽኑ የቆሰሉትን ምኒልክ ዕዝ ለዓለም አቀፉ ቀይ መስቀል ኮሚቴ ማስረከቡን አስቀድሞ የገለጸን ሲሆን ቀይ መስቀል እነዚሁ የተረከባቸውን 16 ቁስለኞች ወደ ሆስፒታል ማዛወሩን ገልጿል። ዓለም አቀፉ ቀይ መስቀል ኮሚቴ በጦርነቱ የቆሰሉ 250 ሰዎችን ማከም የሚያስችል የሕክምና መድኃኒት ለወልዲያና ላሊበላ ሆስፒታሎች ጭምር መስጠቱን ሙጃ ኩል መስክና በሌሎች የጤና ተቋማት ማሰራጨቱን የገለጸ ሲሆን የቁስለኞችን ማንነት ተቋሙ በመግለጫው ሳያመለክት ቀርቷል። ትላንት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የጤና ዘርፍ ኃላፊ 16ቱን ቁስለኞች በስም ዝርዝሮ ይፋ ማድረጉን ጠቅሰን መዘገባችን አይዘነጋም። የዓለም አቀፉ ቀይ መስቀል ኮሚቴ በኢትዮጵያ ኮሚኒኬሽን ስራ ዘርፍ ምክትል ኃላፊ አቶ ዘውዱ አያሌው ለዲደብሊው በሰጡት አስተያየት 250 ሰዎችን ሊያክም የሚችል መድኃኒት ለጤና ተቋማት ስለመሰጠቱ ዓለም አቀፉ የቀይ መስቀል ኮሚቴ በሰሜን ወሎ አካባቢ ባለው ግጭት ምክንያት በተለይ ባለፈው ሳምንት ግጭቱ ተባብሶ በመምጣቱ በግጭቱ የቆሰሉ ጉዳት የደረሰባቸው ሕክምና የሚፈልጉ ሰዎች መኖራቸውን ተቋሙ በመረዳቱ የጤና ተቋማት ቁስለኞችን እየተቀበሉ እንደሚያክሙ ስለታወቀ አስፈላጊ የሕክምና እርዳታ መስጠት አስፈላጊ በመሆኑ ለላሊበላና ወልዲያ ሆስፒታሎች ለሙጃና ኩልሜዳ ጤና ጣቢያዎች 250 ሰዎችን ማከም የሚያስችል መድኃኒት መስጠቱን አረጋግጠዋል። ዓለም አቀፉ ቀይ መስቀል ኮሚቴ በጦርነቱ ወቅት በፋኖ ተይዘው የነበሩ ወታደሮችን መጎብኘት እንደቻለ በመግለጫው ጠቅሶ የጉብኝቱ ዓላማ በተመለከተ አቶ ዘውዱ ሲናገሩ የአያያዛቸው ሁኔታ መቃኘት የአያያዛቸው ሁኔታ ምን ይመስላል የሚለውን ከቤተሰብ ጋር ለማገናኘት ፍላጎታቸውን ማወቅ እንደሆነ አስረድተው የቆሰሉ ወታደሮች ለተሻለ ሕክምና እንዲላኩ መደረጉን ገልጸው በፋኖ እጅ የነበሩት እነዚሁ 16 የቆሰሉ የመንግስት ጸጥታ አባላት ያሏቸውን ተቋሙ ተቀብሎ የተሻለ ሕክምና እንዲያገኙ ለመንግስት አስረክቤያለሁ ብለዋል። በደቡብ ወሎ ዞን መካነ ሰላም ከተማ ተጠልለው ከሚገኙ ተፈናቃዮች መካከል በለጋማራ መጠለያ ጣቢያ ይኖሩ ከነበሩ ተፈናቃዮች መካከል አንዱ ለዲደብሊው እንደገለጹት በነበረው ጦርነትና አሁንም ባለው ስጋት መጠለያቸውን ለቀው በቤተ እምነቶች ውስጥ በችግር ላይ እንደሚገኙ በበኩላቸው መግለጻቸውን ይኸው ዘገባ አመልክተዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ከመስከረም 14 ቀን 2018 ጀምሮ ባወጀው ዘመቻ አርበኛ አደማሊ እስከተጠናቀቀበት ድረስ በርከት ያሉ የአብይ አገዛዝ ስልጣን አስጠባቂ ወታደሮች የበታች መኮንኖች ጭምር በመማረክ በርከት ያለ ቡድንና የነፍስ ወከፍ መሳሪያ ጭምር ከጠላት ላይ ማርኮ ከፍተኛ ወታደራዊ ድል መቀዳጀቱ አይዘነጋም። በሰሜን ኢትዮጵያም ትግራይ ክልል ውስጥ በሬክተር ስኬል 5.7 ማግኒቲዩድ የተመዘገበ የመሬት መንቀጥቀጥ መከሰቱ ተዘገበ። የጀርመኑ የከርሰ ምድር ጥናት ማዕከል በእንግሊዝኛው ምህጻረ ቃል GFZ እንደዘገበው ጥልቀቱ 10 ኪሎ ሜትር የሆነ የመሬት መንቀጥቀጥ ዛሬም ተከስቷል። የአካባቢው መገናኛ ብዙሃን እንደዘገቡት በግምት በአካባቢው ሰዓት አቆጣጠር ከ1 ሰዓት ከ05 እስከ 1 ሰዓት ከ21 አካባቢ በተከሰተው የመሬት መንቀጥቀጥ የመቀሌ ከተማም ጨምሮ ውቅሮ፣ አጽቢ፣ ሽሬ፣ ሐውዜንና ማይጨው ድረስ የመሬት መንቀጥቀጡ መሰማቱን ገልጸዋል። የመሬት መንቀጥቀጡ እስከ አሁን ድረስ በሰውና በንብረት ላይ ስላደረሰው ጉዳትም አልተገለጸም። በኢትዮጵያ ውስጥም ከቅርብ ጊዜያት ወዲህ የተከሰተው ተደጋጋሚ የመሬት መንቀጥቀጥ መዲናይቱ አዲስ አበባን ጨምሮ የተለያዩ ከተማ ነዋሪዎችን ለስጋት ከመዳረጉም በተጨማሪ አንዳንድ አካባቢዎችም ስጋት የገባቸው ዜጎችም ቀያቸውን ለቀው ለመሰደድ ወይም በመንገዶች ላይ ለማደር መገደዳቸውን ቀደም ሲል መዘገባችን ይታወሳል። የፍትህ ስርዓቱን የፖለቲካ በቀል መጠቀሚያ ያደረገው አገዛዝ ሰኞ ፍርድ ቤቶች መጀመሩን አስታኮ በአገዛዙ ካድሬ አመራሮች አማካኝነት እየሰጠ ያለው አስተያየት የቅሬታ መነሻ ሆኗል። በአማራ ማንነታቸው ሳቢያ የታሰሩ የህሊናና የፖለቲካ እስረኞችን ጨምሮ አዛውንቱ ጋዜጠኛና የታሪክ ተመራማሪ አቶ ታዲዮስ ታንቱን ጨምሮ በርካቶች ሀሳባቸውን በነጻ በመግለጻቸውና በማንነታቸው ሳቢያ በግፍ እስር ላይ የሚገኙ ሲሆን አገዛዙ ቁጥጥር ስር ያሉትና ነጻ ሆነው መንቀሳቀስ የሚገባቸው ፍርድ ቤቶችም የአገዛዙን ፖለቲካዊ በቀል ለማስፈጸም ሲንቀሳቀሱ መቆየታቸውን አቃቢ ህግ የሚባለው በአገር ሀብት የሚተዳደር ተቋም የፖለቲካ ጉዳይ አስፈጻሚ በመሆን የበቀል የፈጠራ ክሶችን ከማቅረብ ጀምሮ ሂደቶችን በማጓተት ፍርድ ቤቶችና ዳኞችን እስከ ማስፈራራት የደረሰበት ዳኞች የሚወስኑት ውሳኔ ከአገዛዙ ፍላጎት ውጭ ተግባራዊ እንደማይደረግ በተደጋጋሚ የታየበት ያለፈው ዓመት አሰራር ተከትሎ ዘንድሮም የተሻለ ነገር እንደማይመጣ አስተያየት የተሰጠ ሲሆን አገዛዙ በመጪው ሰኞ ጥቅምት 3 ቀን 2018 ዓ.ም የሚከፈቱትን ከሁለት ወራት በኋላ የሚከፈቱትን ፍርድ ቤቶች ተከትሎ ነፃና ገለልተኛ ፍርድ ቤት እንዳለ አድርጎ ለማሳየት እየሞከረ ይገኛል። ፍርድ ቤቶች በይፋ ስራ ይጀምራሉ ማለቱን ተከትሎ ማስጀመሪያ ስነ ስርዓት የተባለው ዛሬ የተካሄደ ሲሆን በዚሁ ላይ የተገኘውና የአብይ አገዛዝ ጉዳይ አስፈጻሚ በሆነው ምክር ቤት አፈ ጉባኤ ታገሰ ጫፎ ነፃና ገለልተኛ የዳኝነት ስርዓት ለማሳደግ ተአማኒነት ያለው የፍትህ ስርዓት ለመዘርጋት በቴክኖሎጂ የተደገፈ አገልግሎት ተጠያቂነት ጋር እውን ማድረግ ይገባል
ሲል በስነ ስርዓቱ ላይ መናገሩ ጥያቄ አስነስቷል። በምክር ቤት ውስጥ በአማራ ህዝብ ላይ የተከፈተው ጦርነትና የአማራ ብሔር ተወላጆች የተጨፈጨፉ የህሊና ጸሎት እንዲደረግ ጥያቄ ሲቀርብ የህዝብ ተወካዮች ውይይት በነጻ ማድረግ በሚገባቸው መድረክ ላይ ሐሳብ በተደጋጋሚ ሲያፍን የነበረው ታገሰ ጫፎ የፍትህ ተቆርቋሪ መስሎ መታየቱ አብይ አህመድን ጨምሮ በየደረጃው ያሉ ያገዛዙ ባለስልጣናት ዛሬም ጨፍኑ ላሞኛችሁን አጠናክረው ቀጥለዋል የሚሉ ወቀሳዎች ተከትለው ቀርበዋል። ታገሰ ጫፎ በዚሁ ወቅት ከፈጣሪ በታች ለዜጎች ፍትህን የማስፈን ስልጣንና ኃላፊነት የሰጣቸው ለፍርድ ቤቶች ስለሆነ ዳኞች ለፈጣሪያቸውና ለህሊናቸው ታምነው የፍትህ ስርዓቱን በማሻሻል ተአማኒነት ያለው የዳኝነት ስራ እንዲጎለብት መስራት አለባቸው ማለት ኃላፊነቱን የዳኞች ብቻ አድርጎ ለማቅረብ የሞከረ ቢሆንም ፍርድ ቤቶች ነጻና ገለልተኛ ሆነው እንዳይሰሩ የፖለቲካ ተሿሚዎችን በመሰግሰግ በፖለቲካ ውሳኔ አገዛዙ የበቀል ክሶችን በመፈልፈል ይህንኑ ክስ በተጓተተ ሁኔታ ፍርድ ቤቶችና አቃቢ ህግ የተባለው ተቋም ጭምር የስርዓቱ አገልጋይ በመሆን እንደሌሎቹ የአፈና ተቋማት እያገለገሉ ይገኛል። በተደጋጋሚ የታየ ሲሆን አልፎ አልፎ ነጻ ለመሆን ሞክረው ውሳኔ ለመስጠት የሞከሩ ዳኞችን እስከ ማሸማቀቅ የተደረሰበት ዳኞች በዋስ የፈቷቸው የፖለቲካ እስረኞች ዋስትናቸው የማይከበርበት በዋስ ከተፈቱም በኋላ ተመልሰው የሚታሰሩበትና የተደበደቡ አካላቸው የጎደለ ሰብአዊ መብታቸው የተጣሰ የህሊናና የፖለቲካ እስረኞች የምክር ቤት አባላቱና አቶ ክርስቲያን ታደለን ጨምሮ በተደጋጋሚ አቤት ሲሉ የማይሰሙበት በተቃራኒው አቃቢ ህግ ምክንያት እየፈጠረ ሐሰተኛ ምስክር ከማስመስከር አልፎ ምስክሮች ከመጋረጃ ጀርባ ምስክር ከመጋረጃ ጀርባ ሆኖ ይመስክርልኝ በማለት የፖለቲካና ህሊና እስረኞቹና ህዝብ እንዳያየው ያልተመዘገበ ምስክር ህግና ስርዓት ተጥሶ አላግባብ እንዲመሰክር እስከ መፍቀድ የተደረሰበት ሂደት ፍርድ ቤቶች ነጻ አለመሆናቸው በግልጽ የታየበትና በዚህ ዓመትም የተሻሻለ ሁኔታ ይመጣል ተብሎ እንደማይጠበቅ ይልቁኑ ፍርድ ቤቶችና የፍትህ ስርዓቱ የአገዛዙ የአፈና ስርዓት ማስፈጸሚያ ከመሆን እንዲቆጠቡ ጥሪ ማቅረብ ይገባል የሚሉ አስተያየቶችም ተከትለው ቀርበዋል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት የተባለው ቴዎድሮስ ምህረት በዚህ የማስጀመሪያ ስነ ስርዓት ላይ በተባለው በ2017 የዳኝነት ግልጽነትና ተጠያቂነት ለማረጋገጥ የተገልጋዩን ፍላጎት ለማሟላትና ፍትህ ለማስፈን ብዙ ስራዎች ተሰርተዋል በማለት የካድሬነት ተልዕኮ የተናገረ ሲሆን ፍርድ ቤቶች በፍትህ እጦት የተራቆቱና ዜጎች በአገዛዙ ጫና ስር ባሉ የፍትህ ተቋማት እምነት እንደሌላቸው በተደጋጋሚ ሲገለጽ የነበረውን ወደ ጎን በማድረግ ለፍትህ ስርዓት መሻሻል እየሰሩ መሆናቸውን ለማሳየት ሞክረዋል። በአዲስ አበባ ከተማ የመኖሪያ ቤታቸውን ለንግድ ስራ አውሏል የተባሉ ነዋሪዎች በ3 ቀናት ገደብ ውስጥ እስከ 45,000 ብር ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው ገለጹ። ነዋሪዎቹ የመኖሪያ ቤታቸው ለሌላ አገልግሎት ለማዋል የሚያስችላቸውን የሊዝ ውል ለውጥ ለማድረግ ከ100,000 እስከ ሚሊዮኖች ብር የሚቆጠር ክፍያ መጠየቃቸውንም ገልጸዋል። በመዲናይቱ በሚገኙት በአቃቂ፣ ቃሊቲ፣ በለሚኩራም፣ በነፋስ ስልክ፣ ላፍቶና ጉለሌ ክፍለ ከተሞች የሚኖሩ ነዋሪዎች ባለፉት ቀናት የማስጠንቀቂያ ደብዳቤ እንደደረሳቸው ለኢትዮጵያ ኢንሳይደር የገለጹ ሲሆን በአንዳንዶቹ ክፍለ ከተማ በሚገኙ የንግድ ቤቶችና አገልግሎት መስጫዎች ላይ የማስጠንቀቂያ ደብዳቤዎች መለጠፋቸውን የአካባቢው ነዋሪዎችም ገልጸዋል። በአቃቂ ቃሊቲም ክፍለ ከተማ በተለምዶ ዓለም ባንክ አዲሱ ሰፈር ተብሎ በሚጠራው አካባቢ የሚገኙ ነዋሪዎች ከክፍለ ከተማው መምጣታቸውን የገለጹ ሰራተኞች ካለፈው ረቡዕ ጀምሮ የማስጠንቀቂያ ደብዳቤውን ሲሰጧቸው እንደነበረ ገልጸው የማስጠንቀቂያ ደብዳቤ ነዋሪዎቹ መሬትም የወሰዱት ለመኖሪያ አገልግሎት ለማዋል እንደሆነም ይጠቅሳል። ሆኖም ነዋሪዎቹ በገቡትም የሊዝ ውል መሰረት ለተፈቀደላቸው አገልግሎት ብቻ እየተጠቀሙ አለመሆኑን በመስክም ክትትል ማረጋገጫ መቻሉን ያተተው ማስጠንቀቂያው ነዋሪዎቹ ማስጠንቀቂያው ከተሰጠበት አሊያም ከተለጠፈበት ቀን ጀምሮ ባሉት 3 የሥራ ቀናት ውስጥ ካርታቸውን የሊዝ ውላቸውን ለመጨረሻ ጊዜ ከፈሉበትን የሊዝ ክፍያም ደረሰኝ እንዲሁም የንግድ ፈቃዳቸውን በመያዝ ለክፍለ ከተማው እንዲያቀርቡ ቀን ገደብ መጣሉም ታውቋል። ይህንን መሰል የ3 ቀናት የማስጠንቀቂያ ጊዜ በነፋስ ስልክ ላፍቶ ክፍለ ከተማ ላሉ ነዋሪዎች መሰጠቱን አንድ የክፍለ ከተማው ኃላፊ ያረጋገጡ ሲሆን ቀጣይነትም ያለውና በከተማው አቀፍ ደረጃም በሌሎችም ክፍለ ከተሞችም እየተተገበረ መሆኑን ገልጸዋል። ከአቃቂ ቃሊቲ ክፍለ ከተማ ለነዋሪዎች የሰጠው ደብዳቤም በተቀመጠው የጊዜ ገደብ ውስጥ ለክፍለ ከተማው መሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት መረጃዎችን አቅርበው ማስተካከያ ወይም የአገልግሎት ለውጥ ማድረግ እንዳለባቸው ያሳሰበ ሲሆን ይህንን በማያደርጉ ነዋሪዎችም አሁን በስራ ላይ ባለው የሊዝ አዋጅ እንደዚሁም ደንብ መሰረት እርምጃ እንደሚወሰድባቸው አስጠንቅቋል።
ሲኖትራክ በአገር ውስጥ አደጋ ያደርሳልና ወደ አገር ውስጥ እንዳይገባ ብሎ የከለከለው አገዛዝ አሁን ተሻሽሏል፣ ይገባል የሚል መግለጫ ሰጥቷል። ወደ ሀገር እንዳይገቡ በተባለበት ወቅት ከአገዛዙ ባለስልጣናት ጋር በተረኝነት የተቆራኙ ነጋዴዎች በርከት ያሉ ሲኖትራኮችን አስገብተው በከፍተኛ ዋጋ ሸጠው እስኪጨርሱ ድረስ መጠበቁን የሚጠቅሱ ቅሬታዎች ተነስተዋል። አደጋ የሚያደርስ ከሆነ አገልግሎት እየሰጡት ሁሉ እንዲቋረጡ ማድረግ ይገባ እንደነበር ዛሬም ቅሬታ ተነስተዋል። ለ4 ወራት የሲኖትራክ ተሽከርካሪዎች በተለይም ገልባጮቹ ፍሬናቸው ላይ ችግር አለባቸው ወደ ሀገር ውስጥ እንዳይገባ የሚል ክልከላ የትራንስፖርትና ሎጂስቲክ ሚኒስቴር የከለከለ ሲሆን ክልከላው የተወሰኑ ከአገዛዙ ጋር የተጣመሩ ተረኛ ነጋዴዎችን ለመጥቀም ካልሆነ በስተቀር በአገር ውስጥ በተመሳሳይ አገልግሎት ላይ ያሉ አደጋ የሚያደርሱ ተሽከርካሪዎች ሁሉ እንዲቆሙ ማድረግ የሚችለው አገዛዝ ይህንን ሳያደርግ አስቀድሞ ወደ ሀገር ውስጥ በስፋት እነዚህን ተሽከርካሪዎች ያስገቡ ባለጊዜ ነጋዴዎች እነሱ ሸጠው እስኪጨርሱ ድረስ ተጠብቆ ዛሬ ችግሩን ኩባንያው አስተካክሏል የሚል መረጃ ማሰራጨታቸው ተቃውሞ እያስነሳ ይገኛል። የሲኖትራክ ተሽከርካሪ ወደ ኢትዮጵያ እንዳይገባ ከተከለከለ ከ4 ወራት በኋላ የትራንስፖርትና ሎጂስቲክ ሚኒስቴር ኩባንያው የቴክኒክ ችግር ያለባቸው መኪኖች በተለይም ገልባጮችን ስታንዳርዳቸውን ለማሟላት የማስተካከያ ስራ መጀመሩን አረጋግጠናል ይበል እንጂ አገር ቤት ከዚህ ቀደም ተገዝተው አገልግሎት ሲሰጡ የነበሩና ለትራፊክ አደጋ ምክንያት የተባሉ ዛሬ ድረስ በነጻነት እንዲንቀሳቀሱ ያደረገው አገዛዝ በእርግጥ ችግሩ ለህዝብ ታስበው ከሆነ በእንቅስቃሴ ላይ ያሉትና ወደ አገር ውስጥ አስገብተው ባለፉት 4 ወራት በከፍተኛ ዋጋ ጭማሪ በእያንዳንዱ ሲኖትራክ ላይ 4 ሚሊዮን በመጨመር እንዲሸጡ እድሉን ከማመቻቸት ይልቅ ኩባንያው ሀገር ውስጥ አስቀድሞ የገቡትንም ችግር ያለባቸውን ተሽከርካሪዎች የማስተካከል ግዴታ ያለበት ቢሆንም ይህ አለመደረጉ እርምጃው የተወሰኑ ኃይሎችን ለመጥቀም የተወሰደ መሆኑን ዛሬም በቅሬታ መነሳት ጀምረዋል። የትራንስፖርትና ሎጂስቲክ ሚኒስቴር ምክትል ሚኒስትር ዴኤታ የተባለው ባርኦ ሐሰን ከዚህ ቀደም በተደረገ ጥናት በፍሬናቸው አካባቢ በነበሩ የቴክኒክ ጉድለቶች ምክንያት የትራፊክ አደጋ ሲያደርሱ የነበሩ ተሽከርካሪዎች ኩባንያው ችግሮቹን ለማስተካከል በገባው ቃል መሰረት ስራው መጀመሩን አስታውቋል በማለት አስቀድሞ የገቡት ተሽጠው ካለቁ በኋላ ከ4 ወራት በኋላ ይህንን ምክንያት መስጠታቸው ቅሬታ አቅራቢዎቹ አንስተዋል። ኩባንያው ባለፉት 4 ወራት ሌሎች ያስገቡትን እንዲሸጡ የቀሩት ከውጭ ሀገር እንዳያስገቡ በተከለከለበት ወቅት ምን ሰርቷል የሚለው ጥያቄ አለመነሳቱን በቅሬታ የሚያነሱት እነዚህ ወገኖች ዛሬም ድረስ አገልግሎት ላይ ያሉ የሲኖትራኮች ሙሉ ለሙሉ የምርመራ ሂደታቸው ተፈትሾ ሳይረጋገጥ ለምን አገልግሎት ላይ ይውላሉ? ይህንን ለማስቆም ለምን አልተቻለም? ሌላው ቀርቶ በብድር የገዙ ባለሀብቶች ጭምር ብድራቸው ፋታ እንዲያገኝ የህይወት ጉዳይ በመሆኑ ጥንቃቄ ሊደረግ ይገባ ነበር በማለት ኩባንያው ለማስተካከል ስራ ጀምሯል በሚል ከ4 ወራት በኋላ የተሰጠው መግለጫ ባለጊዜ የተባሉ ነጋዴዎችና ሚኒስቴር መስሪያ ቤቱ ያላቸውን ጥብቅ ግንኙነት የሚያሳይ ከመሆኑ ውጪ የሚያመጣው መፍትሄ እንደሌለ በቅሬታ አንስተዋል። ሲኖትራክ በብዛት አስገብተው የነበሩና ከአገዛዙ ተረኛ ባለስልጣናት ጋር ጥብቅ ግንኙነት ያላቸው ጥቂት ነጋዴዎች ሌሎች እንዳያስገቡ ከተከለከለ በኋላ በእያንዳንዱ ሲኖትራክ 4 ሚሊዮን በላይ ጭማሪ በማድረግ ሲቸበችቦ የትራንስፖርትና ሎጂስቲክ ሚኒስቴር በግልጽ ጭምር ቅሬታ ቀርቦለት አይቶ እንዳላየ መሆኑን እነዚህ ወገኖች አንስተዋል። አብይ አህመድ ከዚህ ቀደም ከ2500 በላይ ለሆኑ የኦሮሞ ብልጽግና ፓርቲ ኦህዴድ ኦነግ ካድሬዎች አዳማ ወይም ናዝሪት ላይ ስብሰባ ሰብስቦ የሚችሉትን ያህል ዘረፋ እንዲያደርጉ ትዕዛዝ መስጠቱን የቀድሞ ሰላም ሚኒስትር ዴኤታ የኦሮሞ ብልጽግና ፓርቲ ከፍተኛ አመራርና የክልሉ ምክር ቤት አባል አቶ ታዬ ደንዳ ለዳግም እስር ከመዳረጋቸው ፊት መግለጻቸው አይዘነጋም። ሙስና የዚህ አገዛዝ ሌላው በአገር ላይ ያካሄደ ያለው የጥፋት አካል መሆኑ ተደጋግሞ መጠቀስ ጀምሯል። አንድ ተመራማሪ የዘፍጥረት መነሻው በኢትዮጵያ አማራ ክልል ጎጃም ውስጥ ነው የሚል ሃይማኖታዊና ሳይንሳዊ ጥናትን አቀረቡ። በአሜሪካው ቴክሳስ ግዛት የኬሚካል ኢንጂነሪንግ ምሩቅ የሆኑት መሐመድ ጆአድ በዚህ ዓመት ባካሄዱትም ጥናት የቅዱስ ቁርአንና የቅዱስ መጽሐፍ ቅዱስ እንደዚሁም ሳይንሳዊ ጥናቶችን በማጣመር ባቀረቡት ሪፖርት የመጀመሪያዎቹ የሰው ልጆች የሆኑት አዳምና ሔዋን ይኖሩበት የነበረው ኤደን ገነት የሚገኘው በሰሜን ኢትዮጵያ አማራ ክልል ለምነትም በተላበሰው በባህር ዳር ደጋማ አካባቢም ሳይሆን እንዳልቀረም የመጽሐፍ ቅዱስና የቅዱስ ቁርአንና ሃይማኖታዊ ዳሰሳዎችን በማጣመር ግምታቸውን ሰንዝረዋል። እንደ ተመራማሪው መሐመድ ገለጻም ከባህር ወለል 6000 ከፍታ ያለው በተለያዩ እጽዋቶች የታጀበው የጥቁር አባይ መነሻ የሆነው የጣና ሐይቅ አካባቢ የሚገኘው ባህር ዳር የኤደን ገነት ለመሆኑ ከመቀበል ውጪም ጥርጣሬ አያሻም። የጥቁር አባይ እንዲሁም በኤደን ገነትም ከሚፈሰው ወንዝ ጋር በአመዛኙ ተመሳሳይነት አለው ብለዋል። እንደ
አሜሪካዊው ተመራማሪ መሐመድ ገለጻም በቅዱስ ቁርአን ውስጥ አዳምና ሐዋን ወይም ሔዋን ፀሐይ ሙቀት እንዳይነካቸው እግዚአብሔር ወይም አላህ እንዲጠብቃቸው የባህር ዳርና አካባቢውም የዚህ ሃይማኖታዊ ትክክለኛ መጋለጫም ስፍራ ነች። ባህር ዳር እና አካባቢውም ያካበቱት ፍራፍሬዎች የተለያዩ አዋፋት ዜማም ከአካባቢው የሚነፍሰው ጣዕም ያለው ሽታ የተጎናጸፈው የኤደን ገነትን ከዚያም አካባቢ አመላካች ነው። ከዚህም በተጨማሪ በቅዱስ መጽሐፍ የኤደን ገነት አየር ተመጣጣኝ መሬቱም የለመለመ ውሃን የማይነጥፍበት ረሃብና የውሃ ጥማት የሌለበት ስፍራ ነው የሚሉት አገላለጽም ከባህር ዳር ይነጻጸራልን ብለዋል። በዚህ ዓመት የኤደን ገነትም ትክክለኛው ስፍራ ማፈላለግ ጥረት በተለያዩ ምሁራኖችም እየተካሄደ መሆኑን የገለጸው ኡንሌድ ድህረገጽ የኮምፒውተር ሳይንስ ምሁር የሆኑት ዶክተር ካኒስታን ብሮሶቭ ባለፈው ሚያዝያ ወር ባወጡት ጥናት ትክክለኛው የኤደን ገነት የሚገኘው በሰሜን አፍሪካዊቷ ግብጽ ውስጥ ነው። በጊዛም የሚገኙት ፒራሚዶችም የተገነቡት በአንድ ወቅት በነበሩ የኤደን ዛፎች ፍርስራሽ ላይ ነው ብለዋል። የንፋልድ ድህረገጽ በስተመጨረሻ ኤደን ገነት የት ነች? በኢትዮጵያ ወይስ በግብጽ አሊያም በሌላ ስፍራ ሲል ጥያቄም አቅርቧል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከ4 ቀናት በፊት ስልጣናቸውን የለቀቁትም ጠቅላይ ሚኒስትራቸውን ዳግመኛ ሾሟቸው። የፈረንሳዩ ጠቅላይ ሚኒስትር ሳቫንሲን ሌክሮኖ አንድ ወር ሳይሞላቸው ስልጣን መልቀቃቸውን ቀደም ሲል መዘገባችን ይታወሳል። ስራውን አልፈልገውም ኃላፊነትንም ጨርሻለሁ ብለው ከስልጣን የለቀቁትም ሳባስቸን ወደ ስልጣን መመለሳቸው በፈረንሳይ አነጋጋሪ ፖለቲካ መድረክም ፈጥሯል። በድጋሚ የተሾሙትም ጠቅላይ ሚኒስትሩ እስከ መጪው ሰኞ ድረስም የቀጣዩ ዓመት በጀት ለፓርላማ ማቅረብ እንደሚጠበቅባቸው የተገለጸ ሲሆን የ39 ዓመቱም ጠቅላይ ሚኒስትሩም ከማክሮን ዋነኛ ደጋፊ አንዱ መሆናቸው ይታወቃል። በማህበራዊ ትስስር ኤክስ ገጻቸው ባስተላለፉት መልእክት ፕሬዝዳንቱ በሰጡኝ ኃላፊነት መሰረት የፈረንሳይን በጀት ከማቅረብ ባሻገር ፈረንሳያውያንን ለሚገጥሟቸው ችግሮች መፍትሄ አበጃለሁ ብለዋል። ባለፈው ሳምንትም ጠቅላይ ሚኒስትር ሆኜ ለመቀጠል የሚያስችል ሁኔታ አልተሟላልኝም ሲሉ ለስልጣናቸው መልቀቅ ገፊ ምክንያት የሆናቸውን መግለጻቸው ይታወሳል። የፈረንሳይን ዕዳም ከመክፈል ጋር በተያያዘ የአገሪቱም ፖለቲከኞች ልዩነታቸውን እየሰፋ የመጣም ሲሆን በአንድ ዓመትም 3 ጠቅላይ ሚኒስትሮችን ለመለዋወጥ ተገደዋል። ከፈረንጆቹ 2024 አንስቶም የፈረንሳይ ፖለቲካ ነውጥና ውጥረትም የነገሰበት ሲሆን የፕሬዝዳንት ማክሮን ፓርቲ በአውሮፓ ምክር ቤት ውስጥ መቀመጫ ካጣ በኋላ በምክር ቤቱ አብላጫ መቀመጫ ለማግኘት ድንገተኛ ምርጫም አከናውኗል። ሆኖም ግን ምርጫው ምክር ቤቱ በተለያዩ ጽንፍ ያሉ ተቀናቃኝ ፖለቲከኞች የሚፎካከሩበት እንዲሆን ያደረገው ሲሆን በ2024 የፈረንሳይ የበጀት ጉድለት ከጠቅላይ የአገር ውስጥ ገቢ አንጻር 5.8 በመቶ ሲደርስ አገር አቀፍ ዕዳውም በ114% አሻቅቧል። ከግሪክናም ከጣሊያን ቀጥሎ በአውሮፓ ከፍተኛ ዕዳ የተቆለለባት አገር ፈረንሳይ መሆኗ የተገለጸ ሲሆን እያንዳንዱ ፈረንሳይ 50,000 ዩሮ ዕዳ አለበት ማለት እንደሆነም በስሌትም ተገልጿል። ፕሬዝዳንት ማክሮን የቀራቸው የስልጣን ዘመን 18 ወራት ወይም 1 ዓመት ከ6 ወራት ብቻ ሲሆን በህዝብ ያላቸው ተቀባይነትም 14% በታች መሆኑ ተገልጿል። አዲሱ ጠቅላይ ሚኒስትር የመተማመኛ ድምጽ ይሰጣባቸዋል የተባለም ሲሆን ቀኝ ዘመን ፖለቲከኞችም ጃርዳን ባርዳላም ከስልጣን የለቀቁትም ጠቅላይ ሚኒስትር በድጋሚ መሾማቸው መጥፎ ቀልድ ሲሉም አፊዘውበታል። ፓርቲያቸው መተማመኛ ድምጽ እንደማይሰጣቸው ከወዲሁ አስጠንቅቋል። ታላቅ የተቃውሞ ሰልፍ ጥሪ በቅርቡ በጀግኖቻችን የአፋብኃ የወሎ ምኒልክ እዝ የተካሄደውን አካባቢ ነጻ ማውጣት አስደናቂ ግስጋሴ መመከትና መቋቋም ያቃተው ሽንፈትና ወርደትን እየተከናነበ የሚገኘው ፋሽስቱ የኦህዴድ ብልጽግና የአብይ አህመድ አገዛዝ የበቀል እርምጃውን በድሮን በተዋጊ ጀቶችና በከባድ አውዳሚ ጦር መሳሪያዎች በመጠቀም የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ተግባሩን አጠናክሮ ቀጥሎበታል። በዚህም ህፃናትን እናቶችንና በአጠቃላይ ንጹሃን ዜጎችን በማንነታቸው ብቻ በአሰቃቂ ጭካኔ እየጨፈጨፈና እንደ ሕክምና ተቋማት ወዘተ ያሉትን በመናድና በማጋየት እያወደመ ይገኛል። በግፍ ከተገደሉት መካከል አንዲት በምጥ ላይ የነበረች እናትና አስታማሚ ቤተሰቦቿ ይገኙበታል። በዲያስፖራ የምንገኝ ኢትዮጵያውያን በሙሉ ይህንን እኩይ ዘረኛና ፋሽስታዊ አገዛዝና ተግባር አምርሮ መቃወምና ለአሜሪካም ሆነ ለዓለም አቀፍ ማህበረሰብ መንግስታትና ተቋማት ድምጻችንን የማሰማት የዜግነት ኃላፊነት አለብን። ስለዚህም ዝርዝራቸው ከታች የሚገኙት 5 አደረጃጀቶች በጋራ የተቃውሞ ሰልፍ ጠርተዋል። በዚሁ ሰልፍ ለፍትህና ለዜጎች ሰብአዊ መብት መከበር የቆሙ ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ በስቴት ዲፓርትመንት በሰዓቱ
በመገኘት ለወገኖቻችን ድምጽ እንድንሆን በአጽንኦት እናሳስባለን። ቀን ሮብ ኦክቶበር 15 2025 ቦታ ስቴት ዲፓርትመንት አድራሻ 2201 ሲ ስትሪት ኖርዝ ዌስት ዲሲ 20451 ሰዓት 9 AM ድል ለፋኖ ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ የሰልፍ አዘጋጆች የአማራ ዳያስፖራ ግሎባል ፎረም ዓለም አቀፍ የአማራ ህብረት የዋሽንግተንና አካባቢው የአማራ ማህበር የዲሲ ግብረ ኃይል የዋሽንግተን ዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።